የናዝሬት ልጅ ነኝ እንደምታውቁት ናዝሬት ላይ ብዙ ሰው አለ። ግን ለእኛ ሰፈር በጣም ቅርብ የነበረችው አደ ጁፋሬ የሚባሉ እጃቸው በጣም መድኃኒት የሆነ ብዙዎቻችን በቃ ወለም ሲለ ቦአ ነው ቦአ የሚባለው ልብ ወረደ ምናምን የሚባል አለ በተለምዶ ብቻ የሁሉ ነገር ሲሆን ሮጠን የምንሄደው እሳቸው ጋር ነው እና ለመናገር ባህላዊ ጥበብ በጣም ከሚያደንቁ ሰዎች መካከል አንዷ ነኝ። በጣም ነው የምወደው። ለብዙ ዘመን የሰራ ነገር ስለሆነ በጣም ትልቅ ጥበብ ነው ብዬ ነው የማስበው። ግን ካናዳ ላይ ወጌሻ አገኛለሁ ብዬ በፍጹም ያልጠበቅኩት ነገር ነው። ወጌሻ ካናዳ ላይ አገኛለሁ ብዬ በፍጹም አልጠበቅኩም። ለዛውም በደንብ በቃ እንደዚህ በተደራጀ መንገድ። እኔ እግሬን ያመኛል ትንሽ ጊዜ ቆየት ያለ ነው ጉልበቴን እና በጣም መታየት ፈልጋለሁ። እንግዲህ መንገዴን የጀመርኩት ከቤት ወጥቼ በኦቨር ነው የሄድኩት። ቦታውን አላውቀውም ብዬ አስቤ ነበረ፣ ግን አጋጣሚ በጣም የማውቀው ቦታ ነበረ። 17 አካባቢ ነው። አድራሻዋን እዚህ ምስሉ ላይ ያስቀምጥላችኋለሁ። ከዛ ስታሽ ቀበቶ የሚፈታ ጎርደድ የሚል ሰው እንግዲህ ድንገት ካስፈለገኝ ብዬ ቀልድ ነው፣ ግን ከአንድ ወዳጅ ጋር ተቀጣጥረን ነበርና ልንሄድ እሷ ጋር ሄድኩኝ። ይኸው እንደምታዩት ተገናኘን። ከዛ ደግሞ የምላስ ወጌሻ እፈልግልሻለሁ ለአንቺ ምላስ እያልኩት እዚህ ጋር በነገር ሸንቆጥ አደረግናት እና ወበራችን ውስጥ ገብተን መሄድ ጀመርን። እኔ ኖርዝ ኢስት አካባቢ ስለሆነ የምኖረው በጣም ብዙ ሩቅ መስሎ ነበር፣ ሳውዝ ኢስት ስለነበረ እና ማፕ ላይም ዝም ብዬ ቼክ አላደረኩትም፣ ሰነፍ ነኝ። ለማንኛውም ቶሎ ነው የደረስነው። ከዛ በቃ ቤቷ ገባን። በቃ ያየሁት የሆነ የአርት ጋለሪ ነው የሚመስለው እንጂ ቤት በቃ የመኖሪያ ቤት አይመስልም። በጣም ነው የሚያምረው እና መስኪ ስዕልም እንደምትስል አላውቅም ነበርና በጣም ነበር የገረመኝ። ስዕል ትስላለች። እነዚህ የሚያማምሩ ስራዎች የራሷ ናቸውና በቃ ግርም ብሎ መጀመሪያ ጉብኝት ነው ያደረኩት ቤቱ ላይ ማለት ነው። በጣም ነው የሚያምረው እና መስኪ ቤቷ ተቀበለችን። በጣም ዌልካሚንግ ናት፣ ደስ ትላለች። እንዲህ በቃ ባህላዊ ሕክምና ለብዙ ዓመታት የተሞከረ የሰራ ብዙ ሰውን ያከመ ያኖረ ነገር ስለሆነ እኔ በጣም የረቀቀ ጥበብ ነው ብዬ ነው ማስበው፣ ቅድም እንደነገርኳችሁ። እና እኔ ወደ ጉዳይ ከመግባቴ በፊት ሳቋ፣ ጨዋታዋ በቃ የሀረር ሰው ናት ደግሞና በጣም በቃ ጨዋታዋ ማረከኝና ይኸውላችሁ እንደዚህ አስለፈልፋት ያስኩላችኋለሁ። አባትናት ነው አባት ምናምን ሳይሆን የራቀ ቤተሰብ። ከዛ በኋላ በቃ በራሴ ተነሳሽነት ትንሽም ኮርስ ወስጃለሁ። ኢትዮጵያ ያለሽ ኮርስ ወስደሽ ነበር? ይሄው ነው። ሌላ ብዙ ጥያቄ እንዳትጠይቂ፣ ልቤን ይደርማል። እግዚአብሔር አምላክ ሁሉን ከማንም ከምንም በላይ ጸጋውን የሰጠኝ እግዚአብሔር አምላክ ድንግል ማርያም ናት የተሰጠችኝ። ከምንም ክብሯን እሷ ትውሰድ፣ ክብሩን እሱ ይውሰድ። የቀራንዮ ንጉስ ሰበብ ግን እግዚአብሔር ነው ሁሉን ነገር የሚያስተካክለው። እኔ ምክንያት አድርጎ ነው የምትይው። ብዙ ጊዜ ሰምቼሻለሁ ቪዲዮ ላይ። የሚያድን እግዚአብሔር ነው። እኔ ግን ደግሞ እንዲህ አዳንሽኝ ምናምን እንኳን አይመቸኝም። ብዙ ጊዜ ከእግዚአብሔር ጋር ፈጣሪን ትንሽ ቢጨምሩበት ምን አለበት ነው የምላችሁ። ብዙዎቹ ቴንኪው እግዚአብሔር ይስጥልኝ በሉኝ፣ እግዚአብሔር ይስጥልኝ በሉኝ። ያ ነው የሚያስደስተኝ። እና ዛሬም ነገም ወደፊትም የምለው ነገር ቢኖር እግዚአብሔር አምላክ ነው አብሮኝ የሚሰራው። እኔ 10 ዓመቴ ነው ስሰራ ጣፎ ሀያት ጸበል ኮንዶሚኒየም፣ ቦሌ አራብሳ፣ እንዲሁ በየቦታ ደግሞ ኦፊሶች ላይ ሰራ ነበር። አሁንም ወደ ኢትዮጵያ ትመላለሻለሽ? ብዙ ጊዜ አይቼሻለሁ። ብዙ ጊዜ አልመላለስም። አሁን ግን ሄዳለኝ። ለእንትን መሄድ አይቀርም። እዛ ስውራ ማርያም ስለታለችኝ በሰበቡ ግን ያው ህዝቡ ካየኝ ስለማይተወኝ ትሄጃለሽ። አሁን ትሰራለሽ? ሄዳለኝ ብያለሁኝ። የት አካባቢ ነው የምትሰሪው አሁን ስትሄጂ? በአሁኑ እስካሁን በውል አላወኩም። ዳጊስፓ እምላለሁ የሚቀበለኝ ሰው ላይ እጣው የደረሰው ሰው ጋር ነው የምሰራው እኔ። እዚህ ሀገር ላይ ግን መጀመር ስታስቢ መጀመሪያ እዚህ ከመጣሽ በኋላ መጀመር ስታስቢ አልፈራሽም? ለምሳሌ በተለይ እዚህ ሀገር ላይ አሁን የባህል ሕክምና እንደዚህ ባህላዊ ነገር እንደ ኋላ ቀር የሚታይበት ዓለም ነው። አልፈራሁም። እሱን ይዤ እኔ 2 ወር ስመጣ ሙያዬን ድብቅ
አድርጌ 3 ወር ነው 3 ወር ምናምን እዚህ ሀገር ስመጣ ላለመቀመጥ አስጠልቶኝ ስፖርት አንድ አበሻ ይሁን አበሻ ብርቅ ያለ አበሻው ስለው በቀለ ታክሲ ይሄም ያለማመደው ዞር አለና ሲይ አቦ በእናትህ እኔ ደብሮኛልና እዚህ ሀገር ስራ አስገባኝ አልኩት። ምንም ይሁን ሙያዬ እንደዚህ ነው እንደዚህ አላልኩም። ከዛ 3 ወር አንድ መተጠይቀኛለች ልጇን ብቻ ቁጭዬ እንጠብቅላት ያኔ 12 ብር ነው ምናምን ነበረ በዶላር እንደመጣሁ እናቴ ለኔ ትልቅ ብር ነው ያኔ 3 ወር ሰራው በወር 500 እግዚአብሔር ይመስገን። ነገ ሌላ ቀን ነው የኔ ጌታ ተመስገን ክብር ይስፋ። አንተ ታውቃለህ ነገ የተሻለ ቀን ይመጣል ብዬ ከ3 ወር በኋላ ሆም ቶም መስራት ጀመርኩ። ዛሬ አንዱ እዚህ ጋር ሲጥለኝ አንዱ እዛ ሲወስደኝ ሌሊቱን አላቀኑን ረከቦታ ወርድና አልነጋም መሸ። ጥላሽ ሄደሽ ነበር ከዚህ ወይ ጉድ አስጠልቶ አለምድ ብለሽ አሁን ግን ለምንድን ነው ከሐረር አካባቢ ስለመጣሽ ነው? እዛ በጣም ሶሻል ላይፍ አለ። አዎ አልለመድኩትም። በቃ አንድ ጊዜ እኮ ሲስተሙ ስትተቢ እኔ ቤተሰቡን ሁሉ በአንድ እግር አቆምኩት። በቃ ነገር በአፍንጫዬ ማሽተት እንትን ነው አልለመድኩም። ገብቶሻል? ብቻዬን ነው የዛና አኗኗር ነው የዚህ ስታይ ለውጥ አለው። ያ አሁን ደግሞ እዚህ ቁጭ እያለሁ እንደሰንበትበት ያገር መጀመሪያ እንደጀመርሽ ሰሞን ተቀባይነቱ እንዴት ነበረ? ወጌሻ አለ ተብሎ ሲታሰብ እዚህ እንደ ጉድ ነው የሰራሁት። ብዙ ሰው ይመጣ ነበር። አሁን ግን ጨረስኩት። ሰዎች ናቸው እንጂ እኔን የማያውቀኝ ከሰይጣን ውጭ ማንም የለም። የውጭ ሀገር ዜጋ ሳይቀር የምስክርነት ሲሰጡ የዳምኑበት ፎቶ ቪዲዮ ምናምን ሳይ ነበረ ትላንት። እውነት ነው። እና አሁን የውጭ ሀገር ዜጋ ሲመጣ እንዴት ነው የምትይው? ለምሳሌ ወለምታ ነው ስር ዞረ እንዴት ያለሽ ያጋጥመኝ? 10 ጊዜ አጭቅጭቅኝ። እኔ ያው ጠይቀዋለሁ የምጠይቀው ቋንቋ ወሮቹ ልጅ አፍ ዞረ ልለው ነው። ታዲያ ውጪ ተሰርቶ ይወጣል ድነው ነው የሚወጡት። ብዙ ሰው ምስክርነት ሲሰጠኝ ሰምቻለሁ። ምን ይሰማሻል? የሆነች ፈረንጅናም እዚህ ጂም ስሰራ ወደቀች አለሽ ፎቶና እዛ ላይ ሸም ነፃ ሆና እንደዚህ ስታጫውተን ስታስቀን በቃ እንደምታዩት በጣም እየሳቀን ህመሜን ሁላ ረሳሁት። ብቻ ጨዋታው ጥሞኝ እንዳልቀርና የሄድኩበትንም ጉዳይ ህመሜንም እንዳልረሳው ብዬ ስለ ህመሜ ደግሞ መናገር ጀመርኩ። ያው እግሬን እንዳልኳቸው ብዙ ጊዜ ያመኛል። ኒ ብሬስ ማድረግ ነበረ እኔ ሰፖርት እያደረግኩ ምናምን በተለይ ብርድ ሲሆን ብዙ እንቅስቃሴ ሳደርግ ምናምን እንደዚህ ጉልበቴ ጋር ያመኝ ነበርና እሱን መነጋገር ጀመርን ማለት ነው። ብርድም ህመም ያመጣል፣ ይጠዛጥዝሻል። ግን አሁን ብርድ ሰውን በጥፊ ያለ የሚማታው ይሄድና ስራችንን ነው የሚጨመድደው። ብርድ መታይ ምናምን ምናምን ይላል አለ ሰው። ብርድ አይማታም፣ ስራችንን ሄዱን ውጭ ምድድ የሚያደርገው። ስለዚህ ይሄ ካፒንጉ እኔ አውቃለሁ ብዬ ከእግዚአብሔር ጋር የማምንበትን ቦታ ሳደርግ መፈለግ ነው የሚጀምረው። ወደ ኤክስሬ ብያለሁ። ሰው ሁሉ ነው የሚለው ይፈልጋል። ይፈልግና ስትነግሪ ወደ ነበረበት ነው ይመልስልሽ። አሁን እኔ የመጀመሪያ ዛሬ ሰርቼሽ ዱብ ስለያመኛል ብለሻል አለ አናቴ ላይም ዱብ እንድትያረሻል። ያ የእግዚአብሔር እጅ ነው። የቸሩ መድኃኔዓለም የሚያድን እሱ ነው። ክብሩን እሱ ይውሰድ። ዛሬም ነገም ወደፊትም በቃ የሚያድን እሱ ነው። እኔ ሰበብ ነኝ። ግን ሰው ይድንልኛል፣ ደስተኛ ነኝ። ከልጅ እስከ አዋቂ ነው የምሰራው። ይሄ ቡአ ምናምን የሚባል ነገር ሁሉ አዎ እውነት ነው። ግን እሱ ልብ መውረድ ይባላል። ብዙ ሰው ይሳለቅበታል። ልብ እንዴት ይወርዳል? መውረድ አይደለም ቡአ ከመውደቃችን አፔንዲክስ ይለዋል ፈረንጅ። ቡአ ማለት ያው አፔንዲክስ በይው። ይሄ ግን ልብ ግን አንድ ሶማሌ እዚህ ላይ አላይሻትም መሰለኝ። አይተሻታል ቪዲዮ ላይ በሶማሊኛና በእንግሊዝኛ የምታወራ አትታይም። እሱ አሁን ልቧ እንደዚህ አሁን ልባችን እዚህ ጋር እንደዚህ የሆነ ነገር ጫና ወይም የመውጥ ብቻ እንዲህ ትጣበቀ በምትይበት ጊዜ ትንፋሽን ማውጣት አትችልም። እኔ በካፕ ነው የምነቅለው። እንደ ውሻ ነበር ስተነፍሰ ነበር። በሂት ማለት ነው በሙቀት አድርገሽ በካፕ እቺ ካፓ በሱ ልቅል ሳረግ ወደ ነበረበት ቦታ መለሰችላት። እንደዛ ብዙ ሰው አለ በባህል መድኃኒት በባህል ሕክምና በእንደዚህ አይነት ጥበብ። አሁን አንቺ እንዳልሽው እኔ እንደዛ ነው የማምነው። እግዚአብሔር የሰጠ ጥበብ ነው። ብዙ ዘመን ኢትዮጵያ ውስጥ አገሬ ላይ የተኖረበት ነው። ሰው እየዳነ የኖረበት ነው። ብዙ ሰው ግን በተለይ እዚህ ሲመጣ የሰለጠነ የሚመስለው ያንን ጥበብ በማጣጣል በመስደብ የኛን
የኛን እያጣጣልን እሷን ሳይትሻታል የሆነች ልጅ ኢሚግሬሽን ምሰራ ልጅ ናት። የኛን 4 ዶክተር ጋር ሄዳ እሷም እጇ እና እህቷ ከእንትን መጣለች ከአሜሪካ መጣ እሷን አይታ ተሰርታ ሄዳለች። የኛን እንትን እያደረግን አሁን እየገባቸው ሲመጣ ባህላዊውን እንትን እያደረጉ ነው ያሉት። ግማሽ በግማሽ ደግሞ ገና አሁንም ያልገባው ህዝብ አለ። ዝም ብለው ጊዜያቸውን ከሆስፒታልም እኮ ይመጣሉ እኔ ጋር የተናቀ ትላለች የኔ እናት። አልጨርሰውም። የናቅሽው ነገር ጥሩ አይደለም፣ ቦታው ላይ ሆኖ ያሳይሻል ማለት ነው። አንድን ነገር ከመናቅ አይተነው ቀርበን ወይ አጥንተነው ይሄ ነገር እንደዚህ ነው ብለን በደፈናው ይሄ ነገር ምን ያደርጋል የሚባለው ነገር አይሰራም። ያው እኔ እዚህ አሁን ሌሊት ላይ ተኝቼ እንኳን ህፃናቶች ይዘው ወሰድ ይዘው ሄዱ። ወደ እኔ ነው የሚያመጡት። ወዲያው ተጫውተው የሚሄዱት እና እግዚአብሔር ይመስገን መናቅ ይሄን እንደ ጥበብ አለማየት እንደ ኋላ ቀርነት ኋላ ቀር ይመስላችኋል? እየናቅን ስንተው ባህላችንን በቃ ይጠፋል። አለመናቅ ነው ውጤት የሚያመጣው። አንድ ነገር አቅርበሽ አይተሽው እንትን መስጠት አለብሽ። እንዴት ነው ብለሽ የሚለውን ነገር ማመዛዘን የሚሉት ነገር አለ። በጥሩ አይምሮአችንን በጎ ነገር አስበንበት ማለት ነው። በአይምሮሽ በጎ ነገር አጀስት አድርገሽ እና ያው እኔ ስንቱ ዜጋ እኔ ጋር ይመጣ የለም እንዴ። ከዛ ቀጥታ ወደ መታሸቱን የገባሁትኝ በጣም ብዙ እቃዎች አሏት። እንግዲህ ትሪትመንቱ እንደየ ህመማችን የተለያየ አይነት ነው እና በደንብ ዲስክራይብ እያደረገች እዚጋ ይሰማሻል ወይ እዚጋ ይሰማሻል ወይ እያለች በትክክል በቃ እንዴት ነው ፊዚካል ቴራፒም ከዚህ በፊት ሞክሬ አውቃለሁ እና እንደዛ አይነት ነገር ነው በደንብ የተደራጀ በቃ ሺ ኖውስ ዋት ሺ ኢዝ ዶይንግ እና በጣም ነው እኔ ደስ ያለኝ የነበረው እና በቃ ደስ ሳለኝ በጣም ትንሽ ህመምም ነበረው። አልዋሻችሁም። በተለይ የካፕ ትሪትመንቱ በቃ እንደምታዩት ቀላል አይደለም። በተለይ ፔን ያለበት ኤሪያ ላይ ሲነካችሁ ይኸውላችሁ እንደምታዩኝ በቃ ማልቀስ ነበር የቀረኝ። እንደ ህፃን ልጅ ነው ያደረገኝ። ከታሸው በኋላ እዛው እንግዲህ በጣም ሪላክስድ የሆነ ስሜት ነው የተሰማኝ የእውነት በእኔ በዛ በካፕ ትሪትመንቱም በእጇም አሽታኛለች። ከዛ በኋላ ደግሞ የሆኑ ሪላክሲንግ አክቲቪቲም እንደማድረግ አድርገናል። ከዛ ወዲያው እዛው እንዳለው ነበር ምን ያህል ሪላክስ እንዳረጉኝ ምን ያህል ሞሽን እንዳለኝ ቼክ ለማድረግ በቃ የተለያዩ ነገሮችን ያሰራችኝ እና በቃ እንዴት ልነግራችሁ አልችልም እንዴት አሪፍ እንደሆነ እዛው ዱብ ስል ነበር እና መጀመሪያ ከመግባቴ በፊት ምን አይነት እንቅስቃሴ ውስጥ ታደርጊ ነው የሚያምሽ ብላኝ እያሳዩት ነበር ደረጃ ላይ እየሮጥኩኝ እና እንዴት እንዳመመኝ ይችን ዱብ ላልኩኝ። አሁን በቃ በደንብ ይኸው ከእሷ ጋር ራሱ እንደዚህ እንደምታዩት ዘና እያልኩኝ እየዘለልን ቤት ውስጥ በጣም ነፃ ሰው ነች እንዳልኳቸው የሀረር ሰው ነች። መስከረም ወጌሻ በካልግሪ እኔ በጣም በቃ ካልግሪ ላይ ወጌሻ ያገኛሉ ብዬ ስላላሰብኩ ነው መሰለኝ እንዴት ደስ እንዳለኝ እንደገረመኝ ይኸው እንደምታዩት ከእሷ ጋር ዘለላለን። እዛ እንግዲህ ጉዳያችንን ጨረስን፣ ቆየን፣ ተጫወትን። የመጣሁበትንም ጉዳይ አደረስኩኝና በቃ እንግዲህ መስኪ ቻው ብለን ተሰናብተን ልንነሳ በቃ ልንሰናበት ስንነሳ በጣም ከፋት፣ ደበራት። ለካ የሀረር ሰው ነገር እኛን ስትጠብቅ ምግብ አልበላችም። እንዴት አንጀቴን እንደበላችሁ። በቃ እንግዲህ መስኪ ጋር ስትሄዱ ኢትዮጵያ መስተንግዶም እንዳለ ነው። በላን፣ ተጎራረስን። ምን ምግብ ብቻ ያቺ የምወዳት ጠላም አገኘሁኝ። ጠላም ባይሆን ቅራሬ ቀዳችልኝና በጣም ቢጣፍጥ ቅራሬ ጠጣው። በቃ ሀገሬ ያለው ያህል ነው የተሰማኝ ነው የምላችሁ። በቃ ግንም ታሽቼ ምሳዬንም በልቼ ሳቅ ጨዋታውም አልቀረብኝ። በቃ ዘና ብዬ ተመለስኩላችኋለሁና በካናዳ ካልጋሪ የምትገኙ እንግዲህ ስልኳን አስቀምጥላችኋለሁ። ለማንኛውም አይነት ችግር ወጌሻ ጋር የሚያደርሳችሁ እንደው ሀገሬ ብሆን ወጌሻ ጋር ሄድ ነበር። እንደው ሌላም የባህላዊ ሕክምና አማራጭ ሞክር ነበር ብላችሁ እንዳይቆጫችሁ የምታደርግ በጣም ምርጥ ወጌሻ ናትና መስከረም ወጌሻ ብላችሁ ደውሉላት። ስልክ ቁጥሯንም አድራሻዋንም አስቀምጥላችኋለሁ። መስኪዬ ቴንኪው ሶ ማች እናቴ። በሌላ ቪዲዮ እንገናኛለን። ቻናላችንን ሰብስክራይብ አድርጉ። ቻው ቻው።